ድረስ ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን የቀረብ ነው። እስከ መጨረሻው ድረስ አብራችሁን ቆዩ እያለን ከያዝናቸው መረጃዎች መካከል እንግዲህ ብሩኖ ጉማሬዝ ወደ አርሰናል ለመዛወር እጅግ በጣም ከጫፍ መድረሱን ቤን ጃኮብሰን ጨምሮ ፋብሪዚዮ ሮማኖ እንዲሁም ደግሞ ዴቪድ ኦርነስቲን እያረጋገጡም ይገኛሉ። ወደ ቱርክ ለመሄድ የተስማማው ሙሐመድ ሳላህንም እንዲሁ የምንመለከት ሲሆን በማንቸስተር ዩናይትድ በኩል ምናልባትም የአማካይ ስፍራ ተጫዋች ላለማስፈረም እያቀዱ እንደሚገኙ መረጃዎች እያሳዩም ይገኛሉ። ከቼልሲ ጋር የፔድሮ ኔቶ ጉዳይ እንግዲህ ከማንቸስተር ሲቲ ጋር እየተያዘ እንደሚገኝ መረጃዎች በስፋትም እያመላከቱ ይገኛሉ። የቪኒሺየስ ጁኒየርም ጉዳይ የምንመለከተው ሌላኛው መረጃም ነው። እስከ መጨረሻው ድረስ ከኛ ጋር ስትቆዩ እጅግ በጣም በርካታ የዝውውር መረጃዎችን የክለብ መረጃዎችንም የምናጋራችሁ ይሆናል። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። አብራችሁን ቆዩ። አንዳንድ ያልተጠበቁ ሰበር መረጃዎችን እየሰማን እንገኛለን። ቪኒሺየስ ጁኒየር ለውድድር ዓመቱ ዝግጁ መሆን አለበት ሲል ያልተጠበቀ ንግግርን ማድረጉንም ሰምተናል። የሪያል ማድሪዱ ተጫዋች ሆኖ ቪኒሺየስ ጁኒየር ለቀጣዩ የውድድር ዘመን ጥሩ ዝግጅት እያደረገ መሆኑን እየገለጸው ለቀጣዩ የውድድር ዘመን ዝግጁ መሆን አለብን ሲል ቪኒሺየስ ጁኒየርም ተናግሯል። ጆዜ ሞሪኒዮ ራሴን እንደሆነም ይፈልጋል ያለው ቪኒሺየስ ጁኒየር ደስተኛ እንደሆን እንደ ራሴ አጮት መጠቀም እንድችልም ጠንቅቆም ተናግሮኛል ሲልም ይናገራል። የመጀመሪያው የልምምድ ጊዜ ጥሩ ነበር፣ አዲሱን አሰልጣኝ እንዲሁም ተጫዋች መታወቅም ጀምሬያለሁ ሲል ሀሳብ መስጠቱንም ነው የሰማ ነው። እናም ይህ ተጫዋች በተለይም እንግዲህ በአሁኑ ሰዓት ላይ ይለቃል ተብሎ ቢጠበቅም ይህን ነገር መናገሩ ምናልባትም ሊያቆየው የሚችልበት እድል እንዳለ ነው እየተገለጸም የሚገኘው። እናም በሚቀጥሉት ጊዜያት ይህ የመሆን እድሉ እጅግ በጣም ይሰፋልም የሚለው ነገር እንግዲህ ሊጠብ እንደሚችል መረጃዎችም ያሳያሉ። ዘ አትሌቲክስ ያስነበበው መረጃ ደግሞ አርሰናል እንዲሁም ኒውካስል ለስምምነት ተቃርበዋል ሲልም ያስነብበናል። አርሰናል ብሩኖ ጉማሬዝን ለማስፈረም ከኒውካስል ዩናይትድ ጋር ሙሉ ለሙሉ ስምምነት ላይ መድረስ መቃረባቸው የተናገረ ሲሆን ሁለቱ ክለቦች ዝውውሩን ለማጠናቀቅ የመጨረሻ ምዕራፍ ላይ እንደሚገኙም ገልጿል። ብራዚላዊ አማካይ ብሩኖ ጉማሬዝ የሕክምና ምርመራውን ለማድረግ ፍቃድ እየጠበቀ መሆኑ የተገለጸ ሲሆን ምናልባትም በዚህ ሳምንት ይህ ነገር ይጠናቀቃል ተብሎ እንደሚጠበቅ በአርሰናል በኩል እየሰማን እንገኛለን። ሁለት ታላላቅ ተጫዋቾችን እየፈለጉም ይገኛሉ። ሁለቱም ብራዚላዊ ተጫዋች ናቸው፣ ብሩኖ ጉማሬዝ እንዲሁም ደግሞ ቪኒሺየስ ጁኒየር። የብሩኖ ጉማሬዝ ጉዳይ እጅግ በጣም ከጫፍ እየደረሰም ይገኛል። ነገር ግን የቪኒሺየስ ጁኒየር ጉዳይ አሁንም አጠያቂ እጅግ በጣም ከባድ እየሆነም ይገኛል። ወደ ልምምድ መመለሱንም ገልጸንላችሁም ነበር። ይህ ነገር አሁንም የሚጠበቅ መሆኑ ነው እየገለጸን የሚገኘው። ቼልሲ ተጫዋችን ሊያስፈርምም እንደሆነ እየተገለጸም ነው የሚገኘው። የምዕራብ ለንደኑ ክለብ ቼልሲ የሪዮ ቫይካዮን የመስመር ተከላካይ የሆነው ፔፕ ቻቫሪያን ለማስፈረምም ተቃርበዋል። የ28 ዓመቱ ተከላካይ ፔፕ ቻቫሪያ ከቼልሲ ጋር በግል ቀድሞ ከስምምነት መድረሳቸው ተገልጿል። ተጫዋቹ በቀጣይ ሰዓታት ዝውውሩን ለማጠናቀቅ የሕክምና ምርመራውን ያደርጋል ተብሎ ሲጠበቅ ሰማዮቹ ሪያል ማድሪድን ለተቀላቀለው ማርኮ ኩሬያ ተተኪ ለማስፈረም ቅድሚያ ሰጥተው ሲሰሩም ቆይተዋል። እስካሁን ያለው የእግር ኳስ ሕይወቱን በስፔን ያሳለፈው ተጫዋቹ በሪዮ ቫይካኖ 125 ጨዋታዎችን አድርጎም ነበር። በአሁኑ ሰዓት ላይ ወደዚህ ሊመጣም እንደሚችል ነው የተገለጸው። ማንቸስተር ዩናይትድ ግብ ጠባቂውንም ሊሸጥም ይችላል። ማንቸስተር ዩናይትድ ግብ ጠባቂው ራዲድ ቪክቴክን በቋሚነት ለመሸጥ ከጫፍ መድረሱም ተገልጿል። ግብ ጠባቂው በርካታ ክለቦች ቢፈልጉትም ሚድልስብሮን ለመቀላቀል እየተቃረበ እንደሆነም ይገለጻል። ማንቸስተር ዩናይትድ ግብ ጠባቂውን ከወደፊት ሽያጭ ድርሻ እንዲሁም መልሰው የመግዛት መብት አካቶ እንደሚሸጠውም ተገልጿል። ራዲክ ቪቴክ ባለፈው ዓመት በውሰት ብሪስቶል ሲቲን ተቀላቅሎ የክለቡ የዓመቱ ምርጥ ተጫዋች ተብሎ መመረጡን የምናስታውሰውም ጉዳይ ነው። ሙሐመድ ሳላም ወደ ቱርክ ለማምራትም ተስማምቷል። ከሊቨርፑል ጋር የተለያየው ሙሐመድ ሳላህ መዳረሻው የት ነው ሲባል ቆይቶም ነበር። የቱርኩን ክለብ ትራብዘንስፖርን ለመቀላቀል ከስምምነትም ደርሰዋል። የቱርኩ ክለብ ትራብዘንስፖር ሙሐመድ ሳላህን ለማስፈረም ከስምምነት እንደደረሰም ይፋም ተደርጓል። ግብጻዊ ተጫዋች ሙሐመድ ሳላህ በክለቡ የ2 ዓመት ኮንትራት እንደሚፈርምም ተገልጿል። ሙሐመድ ሳላህ ዓመታዊ 17 ሚሊዮን ዩሮ ክፍያ እንደሚያገኝ የቱርክ መገናኛ ብዙሃንም አስነብበዋል። በተጨማሪም ከሱ ስም ካረፈበት ሽያጮች ላይ 20 በመቶ እንደሚያገኝም የስፖንሰርሺፕ የማሊያ ሽልማቶችን እንዲሁ እንደሚያገኝም እየተገለጸ ሲሆን ሳላህ በዛሬው ዕለት ወደ ቱርክ በማቅናት ዝውውሩን ያጠናቅቃል ተብሎ እንደሚጠበቅ መረጃዎችን በስፋትም እያመላከቱም ይገኛሉ። የት ይደርሳል፣ የት ይሄዳል የሚለው ነገር እንግዲህ በርካቶቹ ሲጠይቁት የቆየም ጉዳይ ነው። በአሁኑ ሰዓት ላይ ግን መዳረሻውም ነው እየተገለጸም የሚገኘው። አንቶኒ ሮቢንሰን
ለማንቸስተር ዩናይትድ ዝቅተኛ ወጪ ያለው አማራጭ ሊሆን እንደሚችል ቴሌግራፍ ያስነብባል። ከዚህ ቀደም በቅርብ ጊዜያት የወጡ ዘገባዎች ዩናይትድ ከአርሰናል ማይክል ሉዊስ ስኬሊን ለማስፈረም ፍላጎት እንዳለው ያመላከቱም ነበር። እሱም በግራ ተከላካይነት ከመጫወት በተጨማሪ በመሀል ሜዳም የመጫወት ብቃት ያለው ተጫዋች ሲሆን ከፍተኛ ገንዘብ የሚጠየቅበት ነው። ነገር ግን በአሁኑ ሰዓት ላይ ሮቢንሰንን እየተመለከቱ እንደሚገኙ በማንቸስተር ዩናይትድ መረጃዎች ላይ እየሰማን የምንገኘው መረጃም ያመላክታል። በተለይም ከአማካይ ይልቅ እንግዲህ ወደ ተከላካይ እያመዘኑ የሚገኙት ማንቸስተር ዩናይትዶች እሱን እየተመለከቱ እንደሚገኙ ነው በተለያዩ ዘገባዎች ላይ እያመላከቱ የሚገኙት። ሊቨርፑል ኢብራሂም ምባዬን ከፓሪስ ሰን ጀርሜን ለማስፈረም እየሰራም ይገኛል። ተጫዋቹ ወደ ሊቨርፑል ለመዘዋወር ጓግቷል ሲል እንዲሁ እየተዘገበም ይገኛል። ይህ የፓሪስ ሰን ጀርሜን ወጣት ተጫዋች እንግዲህ የተለያዩ ክለቦች ቢፈልጉትም ብራድኪ ባርኮላን እያነጋገረ የሚገኘው ሊቨርፑል አሁን ደግሞ ምባዬን ለማምጣት ብዙ ነገሮችን እያደረገ እንደሚገኝ መረጃዎች በዝውውር መልኩ የሰማናቸው እንደሆነም ያረጋግጡልናል። ዴኮ እንዲሁም ደግሞ አማራል በአሁኑ ጊዜ ጁሊያን አልቫሬዝን ለማስፈረም ለመጨረሻ ጊዜ ሙከራ ለማድረግ በማድሪድም ይገኛሉ። በሚቀጥሉት ሰዓታት ከወኪሉ ጋርም ይገናኛሉ ሲሉም እየገለጹም ይገኛሉ። ይህ ዝውውር እንግዲህ በቅርብ ቀናት ውስጥ ምናልባትም ሊሳካበት የሚችልበት እድል አለ ብሎ ቢያምኑም አሁንም ቢሆን አትሌቲኮ ማድሪዶች ግን እሱን ለመሸጥ ምንም አይነት ፍላጎት እንደሌላቸው ነው እየተገለጸም የሚገኘው። ይህ መጨረሻው ምን ይሆናል የሚለው ነገር እስካሁን ንግግር እየተደረገ ቢገኝም መፍትሄ አለማግኘቱን መረጃዎችም ያመላክቱናል። አርሰናል የቪኒሺየስ ጁኒየር ጉዳይ የማይሆንለት ከሆነ ምናልባትም ፊቱን ወደ ሌሎች ዝውውሮች ሊያዞር እንደሚችል መረጃዎች እየወጡም ይገኛሉ። ይህ የሚሆንበት ዋነኛ ምክንያት ደግሞ ቪኒሺየስ ጁኒየር ከክለቡ ጋር ድርድር ላይ ለመቀመጥ እንግዲህ ፈቃደኛ መሆኑን ተከትሎም ነው። ሊሆኑ የሚችሉ አማራጮችን እየተመለከቱ ሲሆን አንደኛው እንዲሁም ደግሞ ዋነኛው ብራድኪ ባርኮላ ነው። ፈጣን ነው፣ ድሪብሉ የተካነ ተጫዋችም ያደርገዋል፣ የጎል እድል መፍጠርም ይችላል። የአርቴታ የጨዋታ ስነ ስርዓት በጣም ይስማማዋል ሲልም ነው እየተገለጸም የሚገኘው። በእርግጥ ከሊቨርፑል ጋር ድርድር እንዳለው ይታወቃል። እናም ይህን ነገር ለመጥለፍ እንደሚፈልጉ ነው በአርሰናል በኩል እየሰማንም የምንገኘው። ይህን ዝውውር የግላቸው ለማድረግ እንደሚፈልጉ በአርሰናል በኩል የሰማናቸው መረጃዎችም ያሳያሉ። ሌላኛው የጁቬንቱሱ ወጣቱ ቱርካዊ የአማካይ ስፍራ ተጫዋች የሆነው ኬናን ይልዲዝ ነው። ወጣትና ተስፋ ሰጪ ተጫዋች የሆነ ተጫዋች ሲሆን በግራ ክንፍ በ10 ቁጥር እንዲሁም በአጥቂ ቦታ መጫወትም ይችላል። አርሰናል ከዚህ በፊት ፍላጎት አሳይቶበትም ነበር። ነገር ግን ጁቬንቱስ የማይሸጥ ተጫዋች በማለቱ ምክንያት ነበር እንግዲህ ዝውውሩ ሊቆመም የቻለው። ነገር ግን አሁን ላይ ዳግም ሊመለከቱት የሚችሉበት እድል እንዳለ የተገለጸ ሲሆን ከኤሲ ሚላን ጋር ለመለያየት ከጫፍ የደረሰው እንዲሁም ወደ ሌሎች ሊጎች መሄድ የሚፈልገው ፖርቹጋላዊው ራፋኤል ሊያውም ሌላኛው እንደ አማራጭ የታየም ተጫዋች ነው። ልምድ ያለው እንዲሁም ደግሞ ኃይለኛና ፈጣን የክንፍ ተጫዋች ሲሆን በሚላን ያለው ሁኔታ ከተቀየረ ለአርሰናል ጠንካራ አማራጭም ሊሆንም ይችላል። ይህ የ27 ዓመት ተጫዋች እንግዲህ ለመልቀቅም ከጫፍ የደረሰ እንደሆነ መረጃዎችም ያሳያሉ። ነገር ግን ከዚህ በፊት እንግዲህ ራሱን ለአርሰናል ቢያቀርብም አርሰናሎች ፍላጎት አለማሳየታቸውን ተከትሎ የዝውውር ሊቀጥልም አልቻለም። በአሁኑ ሰዓት ላይ ግን ስሙ እየተያዘም ይገኛል። ኒኮ ዊሊያምስ የአትሌቲክ ክለቡ ተጫዋችም ይህ ስፔናዊ ተጫዋች ዳግም ከአርሰናል ጋር የሚነሳው ተጫዋችም ነው። አምና አርሰናል፣ ባርሴሎና እንዲሁም ሌሎች ክለቦች እሱን ለማስፈረም ብዙ ሙከራዎችን ጥረቶችን አድርገውም ነበር። ነገር ግን እዛው በአትሌቲኮ ቢልባኦ ለመቆየት ፊርማውን አኑሮም ነበር። ፍጥነቱ እንዲሁም ለአንድ የማለፍ ብቃቱና የፈጠራ አቅሙ በአውሮፓ ምርጥ የክንፍ ተጫዋች መካከል ያስቀምጠዋል። እናም አርሰናሎች አሁንም ዳግም የሚመለከቱ ተጫዋች እንደሆነ ፍንጮችም እየወጡም ይገኛሉ። እናም እነዚህ አይነት ተጫዋቾችን በአርሰናል በኩል ዳግም ልንመለከታቸው እንደምንችል ፍንጮችም እየወጡም ይገኛሉ። ሌላኛው የጁሊያን ቲምበር የጉዳት ሁኔታ እንዲሁም የቅድመ ውድድር ቆይታን ደግሞ እንመልከት። ከስፔን ወደ ለንደን በቀረበው በቢቢሲ ስፖርት ሳሜህ ሞክቤል ባሉ ታዋቂ ምንጮች ዘገባ መሰረት ጁሊያን ቲምበር በአርሰናል የስፔን የቅድመ ውድድር ፕሪሲዝን ልምምድ ካምፕ ውስጥ ቆይታውን አቋርጦ ባለፈው ሳምንት ለጥቂት ጊዜ ወደ ለንደን አቅንቶም ነበር። የጉዳቱ ሁኔታም ወይም ደግሞ እውነትም ነው። ይህ ደግሞ እንግሊዝ ያደረገው ጉዞ ባለፈው ወራት ሲያስቸግረው ለነበረው የብሽሽት ጉዳት አስቀድሞ የታቀደ የሕክምና ክትትል ሊደረግለት እንደሚገባ እንጂ አዲስ የጉዳት ችግር እንደሌለበትም ነው የተገለጸው። ይህ አጥብቆ ክለቡን ሊጠቅምም ይችላል። አዲስ ጉዳትም እንደሌለበትም እየተገለጸም ይገኛል። ተጫዋቹም ሕክምናውን ጨርሶ ወደ ክለቡ ተመልሷልም ነው እየተባለም የሚገኘው። የጉዳቱ ሁኔታ እንግዲህ በአሁኑ ሰዓት ላይ ከባድ አሳሳቢም አይሆንም። የቀጣይ ጨዋታ ተሳትፎ ማለትም አፕካሚንግ ፍሬንድሊ ጨዋታዎችን ስንመለከት ምንም እንኳን የተጫዋቹ የማገገም ሂደት በጥሩ ሁኔታ ላይ ቢገኝም ለጥንቃቄ ሲባል በአርሰናል ቀጣይ የውድድር ዝግጅት ላይ የአቋም መፈተሻና ጨዋታዎች ላይ ወደ ሜዳ ገብተው የመሰለፍ እድል እጅግ በጣም ጠባብ መሆኑ ነው እየተገለጸም የሚገኘው። የውድድር ዘመኑም ተስፋውም እንግዲህ
የክለቡ የሕክምና ቡድን ቲምበርን በጥንቃቄ እየተመለከተው ሲሆን አዲሱ የውድድር ዘመን በይፋ ሲጀመር የማገገም ሂደቱን ሙሉ በሙሉ አጠናቀው ወደ ሜዳ እንደሚመለስ በክለቡ ተስፋ እንዲሁም መተማመን እንዳለ እየተገለጸ ሲሆን ነገር ግን ምናልባትም የመጀመሪያዎቹ ጨዋታዎች ላይ ላይገኝ የሚችልበት እድል እንዳለ በአርሰናል በኩል ከሰማናቸው መረጃዎች መካከል ግንባር ቀደሞቹም ናቸው። በቼልሲ ሰበር መረጃ ቼልሲ የዲያጎ ኮስታን የ60 ሚሊዮን ዩሮ የውል ማፍረሻ ክፍያ ለመክፈል ዝግጁ ሲሆን ዣቪ አሎንሶም የፖርቶን ግብ ጠባቂ የመጨረሻ ትልቅ ፈራሚ አድርገው መርጠውታል። ብሎቹ በስታንፎርድ ብሪጅ ካደረጉት ትልቅ የክረምት የቡድን ግንባታ በኋላ የፖርቹጋል ብሔራዊ ቡድን ተጫዋቹን በአሎንሶ ስብስብ ውስጥ የቀረው ብቸኛ ማሟያ አድርገው እንደሚመለከቱት ሙንዶ ዲፖርቲቮ እያስነበበም ይገኛል። ዲያጎ ኮስታ በቅርቡ የፖርቹጋል ሱፐር ካፕን ያሸነፈ ሲሆን መረጃዎች እንደሚያመለክቱት ወደ ቼልሲ የሚያደርገው ዝውውር በጣም እየተቃረበ እንደሚገኝም ነው መረጃዎችም የሚያሳዩት። እናም ቼልሲዎች ይህን ተጫዋች የግላቸው ለማድረግ ብዙ ሙከራዎችንም ያደርጋሉ ተብሎ እንደሚጠበቅ መረጃዎችም ያሳያሉ። በተለይም በዓለም ዋንጫው ያሳየው አቋም ደግሞ እጅግ በጣም እንዲወደድም ያደርገዋል። በተለይም በእግር የመጫወት አቅሙ ደግሞ ትልቅ ነው ተብሎም እንደሚታመንበትም ነው የተገለጸው። አሰልጣኝ ዣቪ አሎንሶ ይናገራሉ። አሁንም ወሳኝ ሚና የሚጫወቱ ጥልቅ ቁልፍ ተጫዋቾችን ይጎሉናል፣ እነሱንም እናመጣለን ሲሉ ነው የተናገሩት። ጉዳዩ ስለ እግር ኳስ ብቻ አይደለም ሲሉ እየተናገሩ ሲሆን ስለ ቡድኑ መንፈስም ጭምር ነው። በቅርቡ ወሳኝ ሚና የሚጫወቱ ተጨማሪ ተጫዋቾችን ይቀላቀሉናል፣ ይህንንም እናደርጋለን ሲሉ የገለጹ ሲሆን ምናልባትም እንግዲህ ፖርቹጋላዊ ፍራንሲስኮ ኮንሴሳውን ጨምሮ ሌሎች በርካታ የሚፈለጉ ተጫዋቾች እንዳሉም ነው በቼልሲ በኩል እየሰማንም የምንገኘው። አሁንም የተለያዩ ተጫዋቾችን እንመለከታለን። ልምድ ያላቸው ወጣት ተጫዋቾችን ማጣመርም እንፈልጋለን። እናም የቼልሲ አዲሱ ፕሮጀክት ትልቅ እንደሚሆንም እምነትም አለን። ይህንን ደግሞ እየሰራንበትም እንገኛለን። እንደ ጅማሯችን ጥሩ ስራዎችን ሰርተናል ሲሉ አዲሱ አሰልጣኝ ዣቪ አሎንሶ የተናገሩትን መረጃንም ሰማን። ሞይሴስ ካይሴዶ ኤንዞ ፈርናንዴዝ እንዲቆይ እፈልጋለሁ ሲልም ነው የተናገረው። የቼልሲ ሌጀንድ መሆን እፈልጋለሁ ሲል ከዚህ በፊት የተናገረው ሞይሴስ ካይሴዶ ስለ ኤንዞ ፈርናንዴዝ በክለቡ እንዲቆይም ጠይቋል። አርጀንቲና አማካይ ኤንዞ ፈርናንዴዝ በቼልሲ ያለው ቆይታ የወደፊት ቆይታ እየተረጋገጠ አይደለም የተባለ ሲሆን በቅርቡ ውሉን ያራዘመው ሞይሴስ ካይሴዶ በክለቡ እንዲቆይ እወደዋለሁ፣ ለሱ ትልቅ ክብርም እንዳለኝም ያውቃል ሲልም የተናገረ ሲሆን እሱ እንዲቆይ እፈልጋለሁ ያለው ሞይሴስ ካይሴዶ እዚህ ከቆየ ለኛ ትልቅ ነገርም ይሆናል፣ በእርግጠኝነት አስበው ለሱ ምርጥ የሆነውን ይወስናል፣ እናም ይህን ነገር እጠብቃለሁ ሲልም የተናገረ ሲሆን ውሉን ስለ ማራዘሙ ያነሳው ሞይሴስ ካይሴዶ ክለቡ አዲስ ውል ሊያቀርብልኝ በፍጥነት ነው ይህንን ነገር የተቀበልኩት፣ በክለቡ ትልቅ እንዲሁም ደግሞ ሌጀንድ መሆን እፈልጋለሁ ሲል መናገሩንም ከዚህ በፊትም ሰምተንም ነበር። በቀጣዩ የስፔን ላሊጋ በ2026-27 የውድድር ዘመን አዳዲስ ህጎችም እንደሚኖሩም ተገልጿል። ከቀጣይ ዓመት ጀምሮ በላሊጋ ተቀይረው የሚወጡ ተጫዋቾች በ10 ሰከንድ ውስጥ ከሜዳ ለመውጣትም ይገደዳሉ። ይህ የማይሆን ከሆነ ተቀይረው የሚገባው ተጫዋች ወደ ሜዳ ለመግባት 1 ደቂቃ መቆየትም ይጠበቅበታል። ይህም እንግዲህ ከእንግሊዝ ጋር ተመሳሳይ እንደሆነ የተገለጸ ሲሆን የሕክምና እርዳታ ያገኘ ተጫዋች ወደ ሜዳ ለመመለስ 1 ደቂቃ ከሜዳ ውጪ መቆየትም አለበት። በላሊጋ በቀጣይ እጅ በአፍ ሸፍኖ ማውራት መብት መሆኑ እንደማያስቀጣ ተገልጿል። ሌሎች ህጎችን ደግሞ ስንመለከት የእጅ ውርወራ ለመውረር 5 ሰከንድም ይሰጣል። ዳኛ ቫር ከተመለከተ በኋላ ውሳኔውን ለህዝብ ማብራራትም አለበት። ይህ በእንግሊዝ እንግዲህ ከዚህ በፊትም ሲደረግ የቆየ እንደነበር እናውቃለን። ግብ ጠባቂዎች እንደተጎዱ ካስመስሉ ለ1 ደቂቃ ከሜዳ ተጫዋቾችን ሊወጣ እንደሚችል እየተገለጸም ይገኛል። ይህ እንግዲህ በእንግሊዝ ፕሪሚየር ሊግ የሚደረጉ እንደሆኑ ከተገለጸ በኋላ እነሱም ይህንን ነገር መውሰዳቸው ነው እየተገለጸም የሚገኘው። እናም በስፔን ላሊጋ የምንመለከታቸው ሌሎች ህጎች እንደሆኑም እየተገለጸም ይገኛል። ቶተናም እንዲሁም ደግሞ ዌስትሃም በማኑር ሰሎሞን ዝውውር ዙሪያ ድርድር ማድረግም ጀምረዋል። ሰሎሞን በ2023 ቶተናምን ከተቀላቀለ ጊዜ ጀምሮ በፕሪሚየር ሊጉ ለቶተናም 5 ጊዜ ብቻ ነው መጫወትም የቻለው። ምክንያቱም በመጀመሪያ ሲዝኑ ጉዳት ካስተናገደ በኋላ በቀሪዎች ሲዝኖች በውሰት ለሊድስ ዩናይትድ መሄድም ችሎ ነበር። እንዲሁም ደግሞ ቪያሪያልና ፊዮሬንቲና ተሰጥቶም ነበር። በአሁኑ ሰዓት ላይ ግን የእንግሊዝ ክለቦች እሱን እንደሚፈልጉትም መረጃዎችም ያሳያሉ። አስቶን ቪላዎች የሉካስ ዲኜ ተተኪ በማድረግ የማስፈረም ከሚፈልጓቸው ተጫዋቾች ውስጥ የአትሌቲኮ ማድሪዱ ማቴዎ ሮጄሪ ይገኝበታልም ተብሏል። ይህም ተጫዋች በአሁኑ ሰዓት ላይ ስሙ እየተያዘ የሚገኘው ትልቁ ተጫዋች መሆኑ ነው እየተገለጸም የሚገኘው። በዝውውር ላይ እነዚህ በቅርቡ የሚጠበቁ ዝውውሮች ሊሆኑ እንደሚችሉ ፍንጮች እየወጡም ይገኛሉ። ማንቸስተር ዩናይትድ በሉክ ሾው የአካል ብቃት ታሪክ ላይ ባላቸው ስጋት ምክንያት ሶስተኛ አማካይ ወደ ግራ ተከላካይ እናስፈርም ወይም ደግሞ
በአማካይ ቦታ ላይ ያለውን ቦታ እናጠናከር በሚል እንግዲህ በአሁኑ ሰዓት ላይ እሰጥ አገባ ውስጥ ወይም ደግሞ ንትርክ ውስጥ እየገቡ እንደሚገኙ መረጃዎች ያሳያሉ። ባለፈው የውድድር ዘመን ያለምንም ጉዳት ቢያጠናቀቅም ቀደም ሲል የነበረው የጉዳት ታሪኩ አሁንም እንዲያመነቱ እያደረጋቸው ይገኛል። እናም በአሁኑ ሰዓት ላይ በተለይም እንግዲህ የሜሰን ማውንት ጥሩ አቋም ላይ መገኘት ወይም ደግሞ ዲፕሌን ፕሌይሜከር መሆኑን ተከትሎ ይህንን ዝውውር ሊያቆሙት የሚችሉበት እድል እንዳለ እንዲሁም ወደ ግራ ፉልባክ ላይ ፊታቸውን ሊያዞሩ እንደሚችሉ መረጃዎች እያሳዩም ይገኛሉ። ይህ የሚሆንበት ዋነኛ ምክንያት እንግዲህ እንደነገርናቸው ሉክ ሾው ምንም እንኳን 38ቱንም ጨዋታዎች በ2025-26 የውድድር ዘመን ያካሄድ እንጂ በሚቀጥለው ዓመት 4 ውድድር ይጠብቀዋል። ማንቸስተር ዩናይትድ ትልቁን ቻምፒየንስ ሊግ ጨምሮ የእንግሊዝ ፕሪሚየር ሊግ፣ ኤፍኤ ካፕ እንዲሁም ካራቦ ካፕ ውድድሮች ይጠብቁታል። ይህ ደግሞ በሳምንት 2 እና 3 ጨዋታዎች እንዲያደርግ ግዴታም የሚጥልበት እድልም ሊመጣም ይችላል። እናም በሉክ ሾው ቦታ የእድሜ መሄድ እንዲሁም ያለው የጉዳት ስታቲክስ መሰረትን ተከትሎ ማንቸስተር ዩናይትድ ፈራ ተባ እያለም ይገኛል። በእርግጥ ፓትሪክ ዶርጉ በዛ ቦታ ላይ ይጫወታል ተብሎ ይጠበቅም ነበር። ነገር ግን አሰልጣኝ ሩበን አሞሪም ይህን ተጫዋች እንግዲህ ሲያመጡት እንደ ዊንግ ባክ እንጂ እንደ ፉል ባክ አላመጡትም ነበር። እናም በአሁኑ ሰዓት ላይ የተጫዋች ከመከላከል ይልቅ በማጥቃቱ ላይ የተሻለ መሆኑን ተከትሎ እንግዲህ የግራ የአጥቂ ስፍራ ቦታውን ይይዛል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ያደርገዋል። እናም በዚህም የተነሳ ማንቸስተር ዩናይትድ በግራ ክንፍ የተከላካይ ቦታ ላይ እንግዲህ መጀመሪያ ሉዊስ ሃለን ሲያይ ቆይቶ እንደነበረ እናስታውሳለን። ነገር ግን ማክፓይሶቹ ይህን ተጫዋች ይሸጡታል ተብሎ አይጠበቅም። በተለይም ሳንድሮ ቶናሊን እንዲሁም ደግሞ አንቶኒ ጎርደንን ከሸጡ በኋላ በአሁኑ ሰዓት ላይ ብሩኖ ጉማሬዝን ለማጣት እጅግ በጣም ከጫፍ ላይ ይገኛሉ። እናም ትላልቅ የቲሙን ተጫዋቾች የመሸጥ ፍላጎት የሌላቸው እነዚህ ክለቦች እንግዲህ በአሁኑ ሰዓት ላይ አሰልጣኛቸውንም ማጣቻቸውን ተከትሎ ሉዊስ ሃለን የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው እየተገለጸም የሚገኘው። እናም የሚሆን ከሆነ ደግሞ ከፍተኛ ገንዘብ ሊጠይቁበትም ይችላል። እናም ይህ ለማንቸስተር ዩናይትድ ከባድ እየሆነ እንደሚችል ነው መረጃዎች እያሳዩም የሚገኙት። ሌላኛው ማንቸስተር ዩናይትድ ከቤትዌይ ጋር የልምምድ መለያ ስፖንሰርሺፕ እንዲሆን መስማማቱም ይፋም አድርጓል። ዩናይትድ ከዚህ ስምምነት 20 ሚሊዮን ፓውንድ በአመት የሚያገኝ ሲሆን ይህ በልምምድ መለያዎች ስፖንሰር ስምምነት ከፍተኛ መሆኑ ነው እየተገለጸም የሚገኘው። ከፍተኛ ገንዘብም እንደሚያገኙበት ማንቸስተር ዩናይትዶችም አምነዋል። ዘ አትሌቲክስ ያወጣው ሌላኛው መረጃ ደግሞ ማንቸስተር ዩናይትድ ሶስተኛ አማካይ የማያስፈርምበት እድል መኖሩም ገልጾታል። ከተወሰኑ የዩናይትድ አመራሮች ሜሰን ማውንትን እንደ ሶስተኛ አማካይ አማራጭ መመልከታቸው ሲገለጽ የዩናይትድ አመራሮች ወደ ክለቡ ሶስተኛ አማካይ መፈረም ዙሪያ ማረጋገጫ መስጠት እንደማይችሉም ተገልጿል። በዩናይትድ ቤት ውስጥ ጥርጣሬዎች ያሉ ሲሆን በዚህ በዝውውር ገበያው አሁን ላይ በየትኞቹ አማካይ ለማስፈረም ጠንካራ እንቅስቃሴ እንደሌለ መረጃዎችም ነው በተደጋጋሚ እየወጡት የሚገኙት። እና ማንቸስተር ዩናይትዶች በሚቀጥሉት ጊዜያት እንግዲህ ከአማካይ ጋር ያላቸው የስም ቁርኝት እጅግ በጣም እየቀዘቀዘ እንደሚገኝ መረጃዎችም ያሳያሉ። እናም ሌሎችን አማካዮች ከመመልከት ይልቅ ማንቸስተር ዩናይትድ በአሁኑ ሰዓት ላይ የተከላካይ ስፍራ ተጫዋቾችን የመምረጥ እድል እንዳላቸው መረጃዎችም ያሳያሉ። በተለይም እንግዲህ በአሁኑ ሰዓት ላይ ዮሪ ቴሌማንስ እንዲሁም ደግሞ አንድሬ ሳንቶስ በዛ ቦታ ላይ አለ። ሜሰን ማውንት ሲጨመር ከዛም በኋላ ደግሞ ኮቤ ማይኖ በዛ ቦታ ላይ ጥሩ የሆነው ተጫዋችም ተደርገው ይወሰዳል። እናም እነዚህ ተጫዋቾች በዛ ቦታ ላይ መኖራቸውን ተከትሎ ነው እንግዲህ ይህ መረጃ እየወጣም የሚገኘው። ሌላኛው የቀድሞ የእንግሊዝ ብሔራዊ ቡድን አጥቂ ነው ኢሜል ሄስኬ ማንቸስተር ዩናይትድ ኤንዞ ፈርናንዴዝን የካርሎስ ካሴሚሮ ተተኪ አድርጎ ማስፈረም አለበት ሲል የፕሪሚየር ሊግ ዋንጫ ተፎካካሪ ያደርጋቸዋል ሲል ነው ሀሳቡን የገለጸው። ከዚህ በፊት እንግዲህ ኤንዞ ማሬስካ ከማንቸስተር ሲቲ ከሪያል ማድሪድ እንዲሁም ከሌሎች ክለቦች ጋር ስሙ ሲያያዝ ቆይቶም ነበር። ከፍተኛ ገንዘብ የሚመጣበት ተጫዋችም ነው። ነገር ግን ለማንቸስተር ዩናይትድ የምወደው ተጫዋች ነው። ምናልባትም ወደዚህ ክለብ ቢመጣ ብዙ ለውጦችን ይፈጥራል ተብሎ እንደሚጠበቅ ነው መረጃዎችንም ለራሱ ሲል እንዲሁ እየገለጸም የሚገኘው። እናም ይህ ነገር ለማንቸስተር ዩናይትድ ቢሆን እመርጣለሁ ሲልም ሀሳቡንም ሰጥቷል። ነገር ግን ማንቸስተር ዩናይትዶች በአሁኑ ሰዓት ላይ እንኳን ከፍተኛ ገንዘብ የማውጣት እቅድ ይቅርና የአማካይ ስፍራ ተጫዋች እንኳን ለማምጣት ምንም አይነት ፍላጎት እንደሌላቸው ግልጽ አድርገውም ተናግሯል። ይህም የማይሆንበት እድል እንዳለ ነው መረጃዎችም የሚያሳዩት። በአማካይ ቦታ ላይ ይሆናል ከተባለ ምናልባትም ኤድዋርዶ ካማቪንጋ እንዲሁም ደግሞ ማኑ ኮኔና ኦሪዮል ሹዋሚኒ ናቸው ከማንቸስተር ዩናይትድ ጋር እንግዲህ ከዚህ በፊት ስማቸው ሲያያዝ የቆየው። በእርግጥ በአሁኑ ሰዓት ላይ የኦሪዮል ሹዋሚኒ የዝውውር ሁኔታ የሚታሰብ አይመስልም። ይህም የሚሆንበት ዋነኛ ምክንያት እንግዲህ ከፍተኛ ገንዘብ የሚጠይቅበት በመሆኑ ምክንያት ነው። ማንቸስተር ዩናይትድ የካርሎስ ባሌባ ወይም ደግሞ ሌላኛው ተጫዋች ነው የማኑ ኮኔን ሁኔታ ነው ሊከታተሉት የሚችሉት እንጂ ሌሎች ተጫዋቾችን እንደማይመለከቱ ነው ግልጽ አድርጎ እየተገለጸም የሚገኘው። እናም ማንቸስተር ዩናይትድ ኤድዋርዶ ካማቪንጋንም ጭምር ሊመለከት እንደሚችል ፍንጮችም ነው እየወጡም የሚገኙት በማንቸስተር ዩናይትድ መረጃዎቻችንም ውስጥ። የአርሰናሉ የአማካይ ስፍራ ተጫዋች የሆነው ክሪስቲያን ኖርጋርድ ከኤቨርተን ጋር
የሕክምና ምርመራውን እንዲያደርግ ፍቃድ ተሰጥቶታል። ኖርጋርድ ረቡዕ ምሽት ከሪያል ቤቲስ ጋር ለሚደረገው የወዳጅነት ጨዋታ በደብሊን ከሚካሄደው የአርሰናል ቡድን ውስጥ እንዳልተካተተ ሲሞን ኮሊንግስ እየዘገበም ይገኛል። ይህ ተጫዋች አምና ከብሬንትፎርድ ከመጣ በኋላ እንግዲህ ከመልበሻ ጀርባ ብዙ ስራዎችን ሰርቷል። ነገር ግን በአጫወት ወይም ደግሞ አሰላለፍ ውስጥ የመግባት እድሉ እጅግ በጣም ጠባብም ነበር። አርሰናል በተለይም ከብሩኖ ጉማሬዝ ጋር ያለው ነገር እጅግ በጣም እየጠነከረ መምጣቱን ተከትሎ የማይፈልጋቸውን ተጫዋቾች እየሸጠም ይገኛል። እናም ክሪስቲያን ኖርጋርድ ምናልባትም በቀጣይ ዓመት ከኤቨርተን ጋር የምንመለከተው ተጫዋች መሆኑ ነው በአርሰናል በኩል እየሰማንም የምንገኘው። ሙካዮ ሞድሪክ ከቼልሲ ጋር 2 የልምምድ ክፍለ ጊዜዎችን ካደረገ በኋላ በወዳጅነት ጨዋታ ጁቬንቱስን ለመቅጠም ዝግጁ መሆኑ እየተገለጸም ይገኛል። ይህ የሆነበት ዋነኛ ምክንያት ደግሞ የተጫዋች እንግዲህ ከእግር ኳስ ቢገለልም በልምምድ ላይ እንደነበር ነው የተገለጸው። 2 ዓመታትን ከሜዳ ከቆየ በኋላ እንግዲህ በአሁኑ ሰዓት ላይ ይህ ነገር ከተነሳለት በኋላ ወደ ልምምድም ተመልሷል። እናም በሚቀጥሉት ጨዋታዎች ላይ በወዳጅነት የምንመለከተው ተጫዋች መሆኑ ነው እየተገለጸም የሚገኘው። ማቴዎ ሞሬቶ እንዳስነበበው ከሆነ ደግሞ ፓሪስ ሳን ዠርሜን ለፌራን ቶሬስ ከ40 እስከ 45 ሚሊዮን ዋጋ ያለው የዝውውር ጥያቄ ሊያቀርብ ይችላል። የተጫዋች የመቆየት ወይም ደግሞ የመልቀቅ እድሉ እስካሁን ድረስ አልተረጋገጠም። በተለይም ብራድሊ ባርኮላ የሚለቅ ከሆነ ደግሞ የተጫዋች መዳረሻው ምናልባትም ፓሪስ ሳን ዠርሜን ፓሪስ ሊሆን እንደሚችል ነው እየተገለጸም የሚገኘው። እናም ዝውውሮቹ በቅርቦች ሊጀመር እንደሚችል መረጃዎች እያሳዩም ይገኛሉ። ኤንዞ ማሬስካ ማንቸስተር ሲቲ ተጨማሪ ዝውውር ለማድረግ እየተቃረቡ እንደሆነ ሲጠየቅ አይ በአሁኑ ጊዜ አይደለም ሲሉም ገልጸዋል። ነገር ግን ተጫዋቾችን እናመጣለን፣ በአሁኑ ጊዜ ግን የምንቸኩልበት ምንም አይነት ሚንስ የለም ሲሉ ነው ያረጋገጡልን። ሪያል ማድሪድ ያን ዲያማንዴ ለማስፈረም ሁሉንም ነገር እያደረጉ እንደሚገኙ ፕሌቲጎል አስነብቧል። ከአርቢ ሌብዚሽ ጋር አዲስ ድርድር እየተደረገ ነው። በሚቀጥሉት 24 ሰዓታት ውስጥ ወሳኝም ይሆናል። እናም ዝውውሩ የመጠናቀቅ እድሉ ሰፊ ነው ሲልም ይገልጻል። ከዚህ በፊት እንግዲህ ፋብሪዚዮ ሮማኖ ሂርዊጎ ሲል ያረጋገጠው ዝውውር ነበር። ነገር ግን እስካሁን ድረስ የዝውውር እውነት አለመሆኑ ነው መረጃዎች እያሳዩም የሚገኙት። እናም በሚቀጥሉት ጊዜያት ምናልባትም ለውጥ ሊኖር እንደሚችል መረጃዎችም በስፋትም እያመላከቱት የሚገኙት። አርሴን ቬንገር ይናገራሉ። በፊፋ እቅድ እኔ አልተሳተፍኩም ሲሉም ነው የሚናገሩት። የቀድሞ የአርሰናል ታሪካዊ አሰልጣኝ አርሴን ቬንገር በአዲሱ ፊፋ እቅድ አልተሳተፍኩም ሲሉም ያሳውቃሉ። አሰልጣኝ አርሴን ቬንገር በፊፋ ውስጥ ዓለም አቀፍ የእግር ኳስ እድገት ኃላፊ መሆን እያገለገሉም ይገኛሉ። አሁን ላይ አርሴን ቬንገር ባወጡት ይፋዊ መግለጫ ስለተደረገው በፊፋ እቅድ እንደማያውቁም የገለጹ ሲሆን እኔ በእቅዱ አልተሳተፍኩት ያሉት አሰልጣኙ የቀድሞ አሰልጣኝ እንግዲህ እኔ መጀመሪያ ላይ የሰማሁት ከመገናኛ ብዙሃንም ነበር። ፊፋ እቅዱን መሰረዝ አስፈላጊ እንደነበር የገለጹ አርሴን ቬንገር ፊፋ ጨዋታውን በግልጸኝነት እንዲሁም ታማኝነት እንዲያቀርብ ጥሪ አቅርበዋል። እናም ይህ የማይታሰብ ከባድ ነገር ነው፣ መሆኑም የለበትም፣ እኔ አልስማማበትም ሲሉ መናገራቸውንም ነው የሰማ ነው። የአሜሪካ ከተሞች ፊፋን ገንዘብ መጠየቃቸው ነው የተገለጸው። የዓለም ዋንጫን ያዘጋጀችው የአሜሪካ ከተሞች ፊፋ ቃል የገባላቸውን ገንዘብ እንዲሰጣቸው እየጠየቁ መሆኑን ገልጸዋል። ፊፋ ለአዘጋጅ ከተሞች $1 ሚሊዮን ለመስጠት ቃል ቢገባም እስካሁን እንዳልተከፈላቸው ነው የተገለጸው። የፊፋው ፕሬዚዳንት ጃኒ ኢንፋንቲኖ ውድድሩን ያዘጋጀ 10 ከተሞችን ገንዘብ እንደሚያገኝ ተናግረውም ነበር። ከተሞቹ የዓለም ዋንጫውን ለማዘጋጀት ከፍተኛ ወጪ ማውጣታቸው ተገልጿል። ፊፋ በበኩሉ ከውድድሩ $15 ቢሊዮን እንዳገኘ ነው እየተገለጸም የሚገኘው። እናም ይህን ነገር እየጠየቁም ይገኛሉ። በእርግጥ በአሁኑ ሰዓት ላይ ጃኒ ኢንፋንቲኖ እንግዲህ ከተለያዩ ቦታ ውዝግብ እየቀረበባቸውም ይገኛል እና በሚቀጥለው የምርጫ ሁኔታ ላይ እንዳይገኙም ጭምር እንግዲህ ፒቲሽን እየተሰባሰበባቸውም ይገኛል። ይህም የሆነበት ዋነኛ ምክንያት እንግዲህ ለግል ሴክተሮች እሸጣለሁ ማለታቸውን ተከትሎም ነው። እናም ይህን ነገር ካላቆሙ አሁንም ቢሆን ከፊፋ ጋር ያላቸው ቁርኝት እጅግ በጣም እየጠበበ እንደሚገኝ በተለያዩ መረጃዎቻችን በኩል ሰምተንም ነበር። ይህን ነገር ካልቷቸው እኛም የዓለም ዋንጫ ላይ አንሳተፍም ሲሉ በርካታ ሀገራቶችን ሲናገሩ ሰምተንም ነበር። እናም ትናንሽ ሀገሮችን በዓለም ዋንጫው ታሳተፍ ይሁን እናያለን ሲሉ ነው የአውሮፓ ሀገራት ይህንን ውሳኔ ላይ ለመድረስ እየጨረሱ የሚገኙት። ይህም ምናልባትም ለፊፋ እጅግ በጣም ከባድ እያደረገው የሚገኝ አስፈሪ መረጃን ነው የምንሰማው። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁም ዳግምም ተመኘን።